ሰላም 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 ለእናንተ የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ጋር ሁሉ ሰላም ነው። እንዴት ናችሁ? ሰላም ናችሁ አይደል? ያው እንግዲህ ዛሬ ደግሞ የመጣሁበት ጉዳይ ማለት ነው ያው እኔ ያው በመዳብ ቤት እስካለው ድረስ አንዳንድ ነገር ላጫወታችሁ የአረብ ሀገር ስራ ከመዳቦች ጋር ምን አይነት ግንኙነት እንዳለን እንዴት ነው ከነሱ ጋር ተግባብተን ቤታቸው የምንሰራው አለ አይደለ ብዙ ነገር አጫውታችኋለሁ ማለት ነው። ያው ብዙዎቻችን ማለት ነው ያው ለስራን የመጣ ነው ቤታቸውን የመጣ ነው ያው የሚያዙንን ነገር ያው በአግባብ እንሰራ። ደግሞ እኛ አንታማም፣ እኛ በሻዎች ደግሞ በስራው ጉዳይ አንታማም። ግን አይለኝነት አለብን። በቃ አይደለ አይለኝነት አትንኩባይነት አለብን። ግን እኔ የምለው እውነት እህቶቼ አረብ ሀገር ያለን ልጆች ማለት ከነሱ ጋር ከአረቦች ጋራ ያው ግብ ባንፈጥርም ጥሩ ነው ብዬ አስባለሁ። ለምን በሉ እኛን እነሱ ጋር የመጣ ነው። ስለዚህ የሚሉን ነገር ማለት ነው ያው እንሰራለን። ያው እንደው ሌላ ቀርቶ ማለት ነው ሲያዙን ማለት ነው ማንሰራውን ነገር ኦኬ ዜን መዳብ ኦኬ ብለን ማለት ነው ባንሰራውም ያን ነገር እንደዛ ብለን ነው ማሳለፍ ያለብን። ገባችሁ አይደለ? እንደዛ ብለን ነው ማሳለፍ ያለብን። ብዙዎቹ ማለት ነው በቃ በስራ ራሱ ይጣላሉ፣ ይጋጫሉ። እኔ እውነቴን ነው የምላችሁ ከኔ ስጀምርላችሁ እኔ ያለሁበት ቤት ማለት ነው እኔ ያለሁበት ቤት አለ አይደለ ከሴትዮዋ ጋር በሆነ ምክንያት ከተጣላን የእሷ ጥፋትን ቢሆን ማለት ነው ኦኬ መዳብ ሶሪ እላታለሁ። ሶሪ ቅርታ አሰፍ እላታለሁ፣ በአረብኛ አሰፍ እና ሶሪ እላታለሁ። ከዛ እንደዛ ስላት እንደው መለስ ትላለች። እውነቴን ነው የምላችሁ እኔ ከዚህ በፊት ማለት ነው ብዙ ጊዜ ልብስ አቃጥላለሁ። ልብስ በበረኪና ዘፍዝፌ ከዛ በጣም በረኪና ብዝቼ ከሆነ ብጥስጥስ ይላል። ከዛ ራሴ አጥፍቼ ማለት ነው ከዛ ሶሪ መዳብ እንደዚህ ብዬ በቪዲዮ ልክላታለሁ፣ አስቀድሜ እነግራታለሁ። እግዚአብሔር እንደዚህ ተብላሽቶብኛል፣ እንደዚህ አይነት ዕቃ ሰብሬያለሁ። አዲ ነው የምትለኝ አዲ። ግን ሰብራችሁ ከደበቃችሁ የሆነ ነገር አበላሽታችሁ አቃጥላችሁ ከደበቃችሁ አይወዱም። እንደውም ከደሞዛችሁ ላይ ያስከፍሏችኋል፣ እግዚአብሔርን ያስከፍሏችኋል። እና እኔ እውነቴን ነው የምላችሁ እንደ አረብ ደግ የለም። አረብ ደግ ነው፣ አረቦች ደግ ናቸው። እግዚአብሔር ምስክሬ ነው፣ በጣም ጥሩዎች ናቸው። እና እንደዛ ስትሏቸው ኦኬ ቅርታ ምናምን ይሄንን አጥፍቻለሁ፣ ሰብራችሁ መደበቅ ሳይሆን ይሄንን እንደዚህ አድርጌያለሁ፣ ይሄው በቃ ቅርታ ምናምን በእነሱ ጥፋት ራሱ ቅርታ ካላችሁ እና እውነቴን ነው የምላችሁ በጣም እነሱ እንደ አረብ ጥሩ የለም። እኔ ባለፈው ማለት ነው ሁሉ ነገር በራሴ ምሳሌ ነው የምነግራችሁ። ትንሽ በደሞዝ ሳንስማማ ቀርተን እሷ በቃ ይሄን አክል ነው የምከፍለው ምናምን አለችኝ። ምንም አላልኳትም። ጸጥ ብዬ ማለት ነው ቢዛይን አሰራው። እሷ ባለችው ማለት ነው እሷ ባለችው ገንዘብ ቢዛይን አሰራው። በጣም ይገርማችኋል። እኔ ባልኩት ደፍና ሰጠችኝ። መጀመሪያ እኔ ባልኳት ባልተስማማ ነው በዚህ በቃ ትሰሪያለሽ ምናምን ስትለኝ ጸጥ አልኳት። እኔ ቀጥታ እሷ ወረቀቴን ጀመረች፣ ቢዛይን አሰራችልኝ። ከዛ በኋላ እኔ ባልኳት ማለት ነው ጨምራ ሰጠችኝ። እና ለነሱ ይቅርታ ሶሪ በምትሉ ሰዓት ልባቸው እየሳሳ ይመጣል። እና ማለት ጥሩዎች እየሆኑላችሁ ይመጣል። እናንተ ጥሩ ስትሆኑ ለነሱ ጥሩዎች ይሆናሉ። እና እውነቴን ነው ብላችሁ መዳብ ቤት ያለን ልጆች ብዙዎቻችን ከመዳቦች ጋር ግብ ባንፈጥር ጥሩ ነው ይሆናል። እልባን እያስራ ማጣትም እኮ አለ እንዴ አሽቀንጥሮ አውቶትን ብሎን እኮ ሌላ ሰራተኛ ያመጣሉ። ምን እነሱ በገንዘባቸው ምን ችግር አለው? እና መዳብ ቤት ሲሰራ የሆነ ማንችለው ነገር እንኳን ቢሆን ማለት ነው ኦኬ እሺ ሰራዋለሁ ብላችሁ ማለት ነው መሞከር። ያን ነገር ካበላሻችሁ ደግሞ ይቅርታ በቃ ለሌላ ጊዜ እያስተካከልኩ እመጣለሁ
አለ አይደለ? እንደዛ እያል ከአረቦች ጋር ተግባብተን መስራት እንችላለን። ብዙዎቻችን ግን ሌላ ቀርቶ በቀላሉ በዩኒፎርም ይጣሉ አሉ። እኔ አሁን ዩኒፎርም በጣም ደስ ነው የሚለኝ። ሰውነቴን ይደብቅልኛል። ሰውነቴን ሰፋ ብሎ ሰውነቴን ይደብቅልኛል። ገባችኋል? ደስ ነው የሚለኝ ዩኒፎርም። በዩኒፎርም ራሱ ዩኒፎርም አልለብስም ብሎ የሚጣሉ ልጆች አሉ። እና ያው መዳብ ቤት ግብግብ ባንፈጥር ጥሩ ነው። ይህንን ነው የምላችሁ የኔ ውዶች። እኔ እውነቴን ነው የምላችሁ ኢትዮጵያ ሄጄ ማለት ነው ኢትዮጵያ ሄጄ መልሳለሁ ብዬ ነው የሄድኩት። ግን ሄጄ ኢትዮጵያ ሄጄ 30 ጊዜ ነው ደውል እኔ ከእሷ ጋር ያለኝ ቀረቤታ ነው እንደዚህ ሊያረጋት የቻለው። ገና ወልጄ በ4 ወሬ ነው በ3 ወሬ እኮ ነይ ስትለኝ የነበረው። አይ ልጄን እስከ 6 ወር ማጥባት አለብኝ ቆይ ምናምን እያልኳት ማለት ለነሱ ጥሩ ከሆናችሁ ኢትዮጵያ ሄዳችሁ ራሱ እየደወሉ አያስቀምጧችሁ። እውነቴን ነው የምላችሁ። እና ለመዳቦቻችን ጥሩ መሆን አለብን። የሚያዙን ነገር አንዳንዶች ደግሞ አንዳንድ ቤት ደግሞ አለ እንዲህ ከባላቸው ፊት ለፊት ወይም ኩሽና ሲገባ ምናምን በቃ እንዲላቸው እና ደግሞ የዛኔ ኩሽና ውስጥ ከሆናችሁ ባልየው ኩሽና ውስጥ ሲገባ ዞር ማለት አለ አይደለ? ከባልየው ጋር አለመሳፈጥ። ኦኬ ባባ ምን ትፈልጋለህ? ባባ ምን ላቅርብ? ላቅርበሽ ዞር ማለት መሳፈጥም ጥሩ አይደለም። በዛ ላይ ደግሞ ምንም ወረቀቱን የሰራልሽ ባባ ቢሆን ከመዳም ጋር ነው በጣም ኮንታክት ቀረቤታ መኖር ያለበት እንጂ ባባ ስለሆነ እሱ ስለሆነ ወረቀቱን ያሰራበት እሱም ስለሆንኩኝ ሁሉ ነገር ባባ ምናምን ብዬ አይደለም ማለት ያለብኝ። ከሷ ጋር መዳብ እንደዚህ የምትፈልጊውን ነገር በወረቀትሽም ጉዳይም ሆነ በምንም ከሷ ጋር የምታወሪ ከመዳብሽ ጋር ከሆነ ቀረቤታው ያለሽ እግዚአብሔርን በቃ በሰላም መዳቦች ቤት እንሰራለን። ደግሞ መዳብ ቤት እግዚአብሔርን ደስ እንዴ! መዳብ ቤት እኮ እናንተ እግዚአብሔር ምስክሬ ነው። ውጭ ላይ እኮ ስንት አይነት ስቃይ አለ። ወረቀት በራሳቸው አሰርቶ ስንት አይነት ስቃይ አለ። እና መዳብ ቤት በጣም አሪፍ ነው ተግባብተን ከሰራን። ብዙዎቻችን አለን አንዳንድ ልጆች ይሆናል አይደለ እንዴ የኛን ነገር ትንካላሉ እንዴ የኛን ነገር በቃ የሚጣሉ ልጆች አሉ። እንዴ ስንት ልጆች አሉ እኮ ችሎ ማለት ነው። ሌላ ቀርቶ ማለት ነው በብዙ አሁን ቅድም አንድ ጓደኛዬ በመኝታ ዙሪያ ስታወራ ነበር። ችላ ጀግና ስለሆነች ማለት ነው ችላ እየሰራችን ያለችው ያችን 2 ዓመቷን እስከምጨርስ ድረስ ማለት ነው። እና መዳብ ቤት ማለት አሁን ቅድም ስታወራን ነበረ በመኝታ ራሱ በቃ አልተመቻትም። ግን ያን ነገር ሁሉ ችላው ማለት ነው ከነሱ ጋር እንኳን እየኖረች ነው መኝታ ሳይኖር ማለት ነው። እና እንደዚህ አይነት ጀግና ልጆች አሉ። ግን አንዳንዶቻችን መዳም መታ ትንሽ ከጋላመጠችን በቃ የቤቱ ባለቤት እኛን ነው የምንለው። ለምን እንደሆነ አላውቅም እኔ። ብዙዎቻችን እኮ ችግር የሚደርስብን በዚህ ዙሪያ ነው። ለመጣንበት አላማ ማወቅ አለብን። ሰራ አድርገን ደግሞ ወደ ሀገራችን ዝም ብለን ማለት አብሶ ሲንግል ማለት ሆነን የምንመጣው ማለት ምንም ህይወት ምንም ነገር ሳንጀምር መተን ባንቆይ ደስ ይለኛል። አረብ ሀገር ብዙ ባትቆዩ ደስ ይለኛል። እውነት የወጣትነት እድሜያችሁን ቶሎ ተበድራችሁ የመጣችሁበትን ከፍላችሁ የሆነች ነገር መነገጃ የሆነች ለፈለጋችሁት ነገር ይዛችሁ ሮጣችሁ ወደ ሀገር ቤት መግባት ነው እንጂ ገና በትን ገዝቼ ቦታ ገዝቼ ቤት ሰርቼ ቤቱን ደግሞ እንደ መዳብ ቤት ያየነውን ኩሽና መዳብ ቤት ያየነውን መኝታ መዳብ ቤት ያየነውን ዲኮር ካላደረግን አገራችን አንገባም ካል ማለት ነው። በቃ ዝቹ መበስበስ ነው። 20 ዓመት 15 ዓመት 30 ዓመት 18 ዓመት 12 ዓመት ዝቹትም ማለት ነው። እውነቴን ነው የምላችሁ። አብሶ ቤተሰብ ያላፈራችሁት እውነቴን ነው የምላችሁ። እኔ የምላችሁ ይሄንን ነው። ጊዜያችሁን ብዙ ማታቃጥሉ እና ይህንን የምላችሁ የኔ ውዶች። ሌላ ጊዜ ደግሞ በራሴ ሙሉ ለሙሉ ደግሞ በእኔ ደግሞ እመጣላችኋለሁ። እውነቴን ነው የምላችሁ። እኔ በልጅነቴ ነው የመጀመሪያ ልጄን የወለድኳት። እግዚአብሔር ይመስገን አሁንም ድጋሚ በልጅ ባርኮኛል። እና ብዙ አትቆዩ። አብሶ ቤተሰብ ያላፈራችሁ ልጆች እኔ አረብ ሀገር ብዙም አትቆዩ። ትንሽ ሰራ አድርጋችሁ ከመዳቦቻችሁ ጋር ተስማምታችሁ ወደ ሀገር ቤት ላጥ ማለት ነው። ጊዜያችሁን ማቃጠል የለባችሁ። በየመዳብ ቤት እየዞራችሁ በየጃዛ ቤት በየእረፍት ቤት በየሜዳ ለሜዳ በየግሪንሃውስ ማክስ እቃ በመግዛት ምናምን እየዞራችሁ ጊዜያችሁን አታቃጥሉ።
የኔ ውዶች። ሌላ ጊዜ ደግሞ በሰፊው እመጣለሁ። ስለዚህ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉ። እኔ እህታችሁ ማለት ነው። አበረታቱ።